ያቺ ማናታ አስረበብ ሴት አለች። ለምንድነው ስብሰባ ስትጠሩ በሰዓት ማትመጡት? ለምንድነው ማትገኙት? ነገ ስም ለማጥፋት ነው እንዴ? የቀሩትን ብትናገሩ አይሻልም? እኛ እኮ በሰዓቱ ተገኝተናል። አንተን ማን አለና? ተቀሳቅሳችሁ እንደለመዳችሁ ተዛ ቁጭ ብላችሁ ሰው እንደምታሙት ነይ ተባብላችሁ አትመጡም እንዴ? ለቅሶ ብት ያጋጠመኝ ብላለች አስረበብ። እሷ አመሏ ነው ለቅሶ እንዳለች ነው እንዴ? ኋላ ስም እንዳታጠፉ እኔ ተናግሬያለሁ። አሁን እንግዲህ እሺ እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ እኮ ነው ያልኩት። እግዚአብሔር ይመስገን። አዎ እግዚአብሔር ይመስገን። የዛሬ ዋናው ስብሰባችን ምንድነው? የ6 ወር የእንደነው ዋርካ የ6 ወር የተሰራ ሪፖርት ለማቅረብ ነው። በ6 ወር ውስጥ እንግዲህ ዋናው ሊቀመንበርና ምክትል ሊቀመንበር የሰሩት ያወጡት ገንዘብ ያስገቡት ነገርና መልካም ነገር የተሰራ ነገር ነው የምናቀርበው። ይሄን ስናቀርብ መልካም ነገር የተሰራውን ድጋፍ በርቱ ጭብጨባ ማድረግ አለባችሁ። ደግሞ በትክክል ያልተሰራ አለ የምትሉት ነገር ካለ ዲሞክራሲ መብታችሁን ተጠቅማችሁ እጃችሁን እያወጣችሁ ጥያቄ ማቅረብ አለባችሁ። ጥያቄ ስታቀርቡ ግን በነገር አይደለም። በፍጹም ነግሬያለሁ። ጭቅጭቅ ምናምን አልፈልግም። ስሙ ዘንድሮ ጭንቅላታችን ላይ ያልጮኸ ነገር የለም። በፍጹም ብዙ ጮኸት አንፈልግም። ቀስ ብላችሁ በፍቅር ሐሳባችሁን ማቅረብ ትችላላችሁ። ይሄን የ6 ወር ሪፖርት ደግሞ ማን ነው የሚያቀርብ? ውዱ ባለቤቴ ዋናው ሊቀመንበር ናቸው። እሳቸው ያቀርባሉ። እሳቸው ሲያቀርቡላችሁ ማጨብጨብ አለባችሁ። በእውነት እናንተ ነቀፋ ብቻ መሆን የለም የተሰራውንም ነገር ማድነቅ አለባችሁ። ጨብጨብ እኛ እኮ እንግዲህ የእናንተ ኃላፊዎች እኮ ሌላ ገንዘብ እኮ የለም። ልሙትላችሁ ምን አግንተን የ1 ኪሎ ቡና እንኳን የሚለን ሰው የለም። ዋናው ለኛ የሚጠቅመን ጭብጨባ ነው። ስለዚህ እሳቸው ሲመጡ ታጨበጭባላችሁ፣ ሞራል ትሰጣላችሁ። ጥያቄ ካለ ደግሞ ችግር የለም። ሌላው እንግዲህ ማነብላችሁ ምንድነው ፕሮግራሙን ነው። ፕሮግራሙ የዛሬ ፕሮግራም ምንድነው? የ6 ወር ሪፖርት በዋናው ሊቀመንበር ይቀርባል። ከዛ አስተያየትና ጥያቄ ካለ እጅ እየተወጣ አባሉ ያቀርባል። እኛ ደግሞ ግብረ መልስ እንመልሳለን። ይሄን ከመለስን በኋላ የሻይና የቡና ጊዜ አለ። ተግባባን አይደል? ተግባባን ወይ ነው መላችሁ? አዎ እሰይ መጡ በሉ አመሰግናለሁ። እንግዲህ እንደተናገርኩት የተከበሩ ውድ ባለቤቴ ዋና ሊቀመንበር አንደኛ ሊቀመንበር በተናገርኩት መሰረት ሪፖርቱን ያቀርባሉ። እናንተም እንግዲህ እንዴት ነው መልሳችሁ የሚሆን? ይኸው መጣዋል። አዳምጡ እንግዲህ። እጅግ በጣም አድርጌ አመሰግናለሁ። የዋርካ እድር ምክትል ሊቀመንበር፣ የውጪ ኃላፊ፣ ገንዘብ ያዥ እንዲሁም ጸሐፊ ደግሞ የዋናው ፊርማ አረጋጋጭ ክብርት ባለቤቴ ክብረት ይስጥልኝ። አመሰግናለሁ። እንዴ አንተ ትልቅ ሰው አይደለም እንዴ? ምን ሆነሃል አንተ? ምንድን ነው ሆንከው? ረጋ በል እንጂ ምን እንደው አውርድ እባክህ እግርን። ይሄን ስነ ስርዓት የሌለው ባለጌ ነውረኛ ምን ማለት ነው እንዴ? ነውር አይደለም እንዴ? ምን አይነት ሰው ነህ አንተ? እንዴት ትልቅ ሰው አፍንጫውን ይጎረጉራል? ምን ላይ ቆምኩ ወገኖቼ? አፍንጫው ላይ ቆምኩ። እሰይ አዎ ካፍንጫውን ጀምራለን። የዋርካ እድር ከተቋቋመበት ጊዜ ጀምሮ እስካሁን ድረስ በርካቶችን እያገለገለ የሚገኝ ድርጅትና እድር ነው። ባሳለፈው መንፈቅ ዓመት አጠቃላይ ለማገልገል ካሰብነው እንዲሁም አምና በተመሳሳይ ወቅት ከነበረ ክንውን አንፃር በ3 እጥፍ ያደገ ሲሆን ገቢያችንም በእጥፍ ጨምሯል። አምና በተመሳሳይ ወቅት ለ80 ሰዎች የቀብር አገልግሎት ለመፈጸም አስበን ያሳካነው 56 ብቻ ነው። ኪሳራ ዓመት እንዴው ምን ጉር ናችሁ? ሰው በኪሳራው ያጨበጭባል። አልገባችሁም ማለት ነው? ኧረ ያገባቸው። አሁን ግን ከፍተኛ እምርታ ሳይተን 74 ላይ ደርሰናል ማለት ነው። ልመኝሽ ግን ምን ሆነሽ ነው አንቺ? እንዴት በዚህ እድሜሽ ጣትሽን ትጠቢያለሽ? ነውር አይደለም ወይ? በእውነት አንቺ እንዲሰከሳቸው እኮ አንቺ ነውር አይደለም እንደ ልጅ ማለት ልጅ እንደ ዕጣ ልጅ በዚህ እድሜሽ እቺ ምን ነውረኛ ምን ሆናለች እናንተ? አይበላም ነውር ነው። ባለፈው ዓመት ከአባላት ለመሰብሰብ ካሰብነው 230 ሺህ እጅግ ከፍ ብለው 231 ሺህ ሰብስበናል ማለት ነው። ነሲቡ ምንድነው? ጥያቄ ያለኝ ክቡር ሊቀመንበር። እሺ ቀጥል። ምንድነው? በባለፈው ዓመት የዚህ እድር አባላት በአሜሪካና በአውሮፓ የሚገኙ ማለት ነው ለእድሩ መዋጮ አሰባስበዋል በጎፈንዲሚና በተለያየ መንገድ። እሱ መዋጮ ከምን ደረሰ ለማለት ነው። ይመለከታል? አዎ ምን አገባ በላችሁ ለማለት ነው። ቆይ ምን አገባ? ምንድነው? ምን አገባ?
እንደው ምን አገባ ሌላ ውስጥ እንዳከተኝ አንተ ያው እያንዳንዳችሁ ልጠይቁኝ የምትችሉት ስሟ ዝም ብለህ ስማ ልጠየቅ የምችለው እድሩ ላይ ፋይል ገብቶ መዋጮ ገፍቶ ከስፖንሰርና ከምናምን በድሩ የመጣ ነው። ከውጭ የመጣ ገንዘብ አይመለከታችሁም። አለቀ። አዎ አግባብ አይደለም። አርፈህ ቁጭ በል እረፍ። ይሄም ዝም ብለህ ስማ ልንገርህ፣ እየተቀረጠ ነው ይሄ ነገር ይተላለፋል። የውጭ ያሉ ሰዎች ሞራላቸው እንዳትነኩ። ጎፈንዲም የመጣው ምን አረጋችሁት? እና ባለፈ የሬሳ መኪና በእኔና በስመኝ ገንዘብ ነው የተገዛው። ወረኛ አልኮባይ ተናገርኩ ለማለት ነው። ልንገርህ ሂድ። ዝም በሉ እናንተ፣ ዝም በሉ እናንተ። እስካሁን እነሱ ያሉት ነገር ልክ ነው። እግዚአብሔር ይስጥሽ። እድሜ ይስጥ። አጨብጭቡ። አጨብጭቡ እንጂ የምን ነው ተው፣ አያጨብጭቡ። ግድ የለም። ቢሆንም ግን ጥያቄ አለኝ። እንዴት ራሳችሁ ያወጣችሁትን ህግ እንዴት ራሳችሁ ትቀጠሩበታላችሁ? ሂጂ ሂጂ ከፍ ቁጭ ብድግ እንዲያለ አድርግሽ ሂጂ። እረፊ። ነውረኛ ምን እቺ አቋም የላትም እኮ አየሁ አይደል? ገልበጥ አላለችም። እንዲና እንዲህ አለች እኮ ሲሞቅ ወደኛ ሲበርድ ወደ እነሱ። እንዳንቺ ያለውን ምን እንለዋለን መሰለሽ? መሀል ሰፋሪ ወላዋይ። በቃ ይሄ ነው። እቺ ወረኛ ግድ የለም። ምንድን ነው አለሚቱ ነብሩ? ጥያቄ አለኝ። ሰማንሽ እኮ ለጥያቄ ነው መቼም እጅሽን ያወጣሽው። ወሬውን ተይ። እሺ አመሰግናለሁ ክቡር ጠቅላይ። ኧረ ልንገርሽ፣ የአንቺ ምስጋና በአፍንጫችን ይውጣ። መድኃኔዓለም ያመስግነን። እሱ ከሱ ይስጠን ምስጋናው። ተይው። እኔ የምለው ባለፈው ህግ አረቀቅን አላችሁ። እንደውም በህጉ መሰረት ምን ይላል? የዚህ ሰፈር እድርተኞች ቆማችሁ ባይደላችሁ ሞታችሁ እንዲመቻችሁ እናደርጋለን አላችሁ። እንደውም ሌላኛው ህግ ምን ይላል? የዚህ ሰፈር እድርተኞች በሙሉ ስትሞቱ ታዋቂ ደራሲ አምጥተን የህይወት ታሪካችሁ እንዲጻፍ እናደርጋለን አላችሁ። እሺ ብለን እሱንም በጉጉት ስንጠብቅ ምንም የለም። እንደገና ደግሞ እኔ የምለው ስመኝዬ፣ እንደው ቆይ ረሳሹ? ሌላ ህግ ደግሞ ያወጣችሁት አልቃሽ እንቀጥራለን ብላችኋል አላላችሁ? አልቀጠርንም። እንዴት? የት አለ? እንዴት አይነት አማርኛ ነው የምትናገሩት? እኛ እኮ መጀመሪያ እኮ ታዋቂ ደራሲ ህይወት ታሪክ ጽፎ የሚያነብ እንደገና የድር አባላቶቻችን ሲሞቱ ቆሞ ህዝቡን እንባ በእንባ የሚያደርግ አስለቃሽ ብለን ማስታወቂያ አለጠፍንም እንዴ? ምንድነው አላየንም ማለት አላየምን እናርግታ በየግንባራችሁ አምጥተን ልንለጥፍላችሁ ኖሯል እንዴ? ሄዱና ግድግዳውን ሁሉ አንብቡ። የቤት ዱቄት ጠቅላላ በአጥሜትና በምንጃ መለጠፊያ በሙቅ አልቆ እነዚህ ምን እንደው ይሄን አደረግን። የመጣ ሰው የለም። እንግዲህ ምን የዚህ ድር አባል ሲሞት እንዴት እንዋረዳለን ብዬ እኔም የማስለቀስ ትንሽ የሆነ ችሎታ ነበረኝ። እሱም ደግሞ እንግዲህ የህይወት ታሪክ ማንበብ ነበረበት። ያንን ገባን፣ ሰራን፣ ገመና ሸፈንን። አስማሩ ስትሞት ያ ሁሉ ህዝብ አስማሩን የት ያውቃት ነበር? እኔ እናቴ አስማሩ ታዲያስ እንዲህ ብዬ ሳስለቅስ አይደል እንዴ? እሱም ሲቀበለኝ አይደል እንዴ? አስለቃሽ ጭስ አይደለም እንዴ? አስለቃሽ ጭስ የተተኮሰ እኮ ነው የሚመስል። ሰው ሁሉም ባበንባ አልሆነም እንዴ? እናንተ እንዲው ነውር እግዚአብሔርን ፍሩ። ቆይ ስማ ገና ለገና ያችን የደሞዝ ብር በላችሁ ብለ አንድ ወር ደሞዝ ስንበላ ተሰብስባችሁ መጣችሁ ትናገራላችሁ። እሱማ በጎ ትብብር ነው እንዴ? በጎ ፈቃደኝነት ነው። እኔ ማን ሚሉን እኛ የማን ድርጅት ነን እኛ? ምን ብለን ነው የምንተባበር? ማን ሚሉን በጎ አድራጊ ነን እኛ? ስማ እናንተን አቁን ግድ የለም። እኔ እንዲያውም ማታ በስልኬ ላይ ጊዶ ነው ማን ነው ጊዶ ነው ግልዶ ደውሎ ይሄ አቀናባሪው ስመኝዬ ድምጽሽ በጣም አይቼዋለሁ። አንቺ አስለቃሽ ሳይሆን ዘፋኝ ነው መሆን ያለብሽ። ነጠላ ዜማ ነይ ልስራልሽ አለ። በሱ ሲገርመኝ ወንድምየው ደግሞ ያ ማን ነው? ገምዙ ነው ወንድሙ ነው ወንድም ያለው ወንድም ገምዙ ማን ነው? እንደሱ ነው እንደዚያ ነው ወንድሙ ነው በቃ ገምዙም ደውሎ እንደዛ ያዘርዬ የሚሉት ቀጭኑ ደግሞ እንትን አቀናባሪው እነሱም ጠሩኝ። እኔ በነጠላ ዜማ አልጀምርም ከሰራውም ድርብ አድርጌ ነው የምሰራ ብዬ ይሄን አልኩኝ። ሌላው ቀርቶ ማታ ምንድን ያለ ባንተ ስልክ ምን አለ ደውለልኝ ይላል። እውነቴን ነው። እኔ እንደው ወሬ አያስፈልግም። አንቺ ስቱዲዮ አትምጪ። ዋናው ነገር በስልክሽ ላይ እለቅሶን ብቻ እስቲ እንዲህ በይና ላኪው። እኔ አቀናብሬው ሰውን እንባ ባላረገው ሞቻለሁ አለ።
ቢብላ ሰው ማስለቀስ አንፈልግም። ይቅርን የማንንም አላስለቅስም ብዬ ነው የተውኩት። አንቺ እኔ እንዲህ አይነት አማርኛ ትናገራላችሁ? ቴንኪው ነው የሚባለው፣ ቴንኪው ይባላል። የታለ ታዲያ አንቺና ባልሽ አይደላችሁ እንዴ እየተፈራረቃችሁ እያለቀሳችሁ? እኔ ቤት በኩል ላልቅስ? እንደዚቹ ማልቀስ እንዳማረኝ አይኔም ባንዳማረው እናንተ ስታለቅሱ አይኔ እየተቁለጨለጨ አይደል እንዴ የቀረሁት? ቤት በኩል ላልቅስ? ቆይ ስመኝዬ እስኪ ንገሩኝ፣ ባልና ሚስት አላችሁ እንዴ እየተቀባበላችሁ ያለቀሳችሁት? የእናንተን እልቅሻ ዓለም ላይ ራሱ ቢዞር ይገኛል እንዴ? እስኪ ንገሩኝ። እኛ ምን አገባን ባንቺ ለቅሶና ለማልቀስ? ንገሪኝ እስኪ ንገሪና። ኑሮሽ አስለቅሶሽ እዚያ ጨርሰሽ የመጣሽውን ከለቅሶ ላይ እንዴት አድርገን እናስለቅሰሽ? ጓዳሽ አልቅሰሻል፣ ኑሮሽ አስለቀሰሽ እንዴ? ከዚያ በላይ እኮ ለቅሶ ላይ እንዴት ታለቅሻለሽ? ልታፍሪ ይገባል። እንዲያውም በትልቋ ሴትዮ በእድርታችን እድር አብረውን በኖሩት ሴትዮ አለማልቀስሽ ሊያስቀጣሽ ይገባል። ስነ ስርዓት። እዚህ ጋር ሀሳብ አለኝ። እድል ስጭው ለአንድ ጊዜ እድል ስጭው። ዝም ብለሽ እድል ስጭው። እኔ ኮንትሮል አደርገዋለሁ። አዎ አመሰግናለሁ። ባለፈው አቶ መርሻ ያረፉለት በቀብራቸው ዕለት ትልቅ ችግር ነበር። አካሄድ እዚህ ላይ በሁለት መነጽር አታየንም አንተ። ኧረ ማጉያውን አውርድ። አዎ ስብህ አታየንም። በቃ ይሄ አቅርቦ የሚያየውን መነጽር ግን አውርድልኝ። በህግ አምላክ አውርድ። ይሄኛው ማንበቢያዬ ነው። ማንበቢያዬ ስለሆነ እሱ አይመለከተንም። እኛ ምን እንደው ቴክኖሎጂው እናቴ ተራቋል። አቅርቦ እንዲኮ ስቦ ግንባሩ ላይ አርጎ ላይ እኛ ቀርበን ማታየት አንፈልግም። ለማንኛውም አቶ መርሻ ያረፉለት በቀብራቸው ጊዜ 2 ሰዓት ያህል የህይወት ታሪካቸው ሲነበብ ነበር። እሱ ብቻ አይደለም፣ 2 ሰዓት የህይወት ታሪካቸው ሲነበብ አስከሬናቸውን ተሸክማችሁ ነው የምትቆሙት ብላችሁ እኛ 2 ሰዓት ሙሉ ተሸክመን የአልጋ ቁራኛ ሆነናል። ዛሬ መርሻ ሞቶ አፈር ገብቷል ብለህ ቋሚ ታዛቢ የለውም ብለህ የአገር ዋርካ ትልቁን ሰውዬ ዛሬ እንዲህ አቀለልከው። ዝም በል። አሁን ያን ትልቅ ሰውዬ መሬት ላይ አስከሬኑን ቁጭ አድርገን ህይወት ታሪክ እናነባለን። ሰው ተሸክሞ ትልቅ ሰው ኮላችሁ። በቃ ዝም በል። እዚህ በላይ ሌላ ሀሳብ የለም። እድሩ እኮ አንቀጹ ላይ ጽፏል። ቆማችሁ በደላችሁ ሞታችሁ ይደላችኋል ብለን ጽፈናል። ለዚያን ያሸከምነው የሆነ ሿሿም አለ። አሸዋ ነው ያለ። ቆይ የዛን ቀን አቶ ዘገየ አርፍደው መጥተዋል አልመጡም? መጥተዋል። አዎ በእርግጥ አቶ ዘገየ በመዘግየት አይታሙ፣ ጎበዝ አርፋጅ ናቸው። ቢሆንም ግን የዛን ቀን በጣም አርፍደው ነበር። እኔም እኮ የዛን ቀን እኮ እቺ መከረኛ ላዳ ያስቸግራኝ እኮ ትንሽ እየገፋሁኝ እኮ እኔም እኮ አርፍጃለሁ እኮ። እሱ እኮ አይደለም እኮ ሀሳቡ። የዛን ቀን እዚህ ላይኛው መንገድ ላይ ያለው አስፋልት አለ አይደል? እዛ አጠገብ ያለው የስልክ እንጨት አለ አይደል? ፖሉ ከሱ ደግሞ ትንሽ አለፍ እንዳልኩኝ በዛ ጋር እንዲህ ዞር ብዬ ወደዚህ ስመጣ ደግሞ በመከረኛ ላዳ ከአቶ መርሻ ልጅ ጋር ከአሜሪካ ከመጣው ጋር ከእሱ ጋር ቆሞ አየኋቸው። አላየሁትም። ልቁማ ጉድ። አዎ አግኝተኸኛል። ምን ይጠበስ ብታገኝ? እሺ ታዲያ መኪና ውስጥ ምን ይሰራሉ? አረፈድኩኝ። ቀብር አድርሰኝ አባትህ ቀብር ብዬ ልጁን ሊነዳን የተገናኘን። ሂድ ወረኛ ሳትሞሰስከር አንተ ጆኒ፣ ስማ ጆኒ፣ ስነ ስርዓት ይኑር። ልትል የፈለከው ነገር ገብቶኛል፣ ግን ተጨባጭነት ታማኝነት የለውም። ሌላው አንተ ወረኛ ከቤት እየመጣ እንጀራ በወጥ ግጥም አድርገህ እየበላ ቡናዬን እየጠጣ ግድ የለም ስመኝዬ ስብሰባው ይኑር እንጂ ግድ የለም አንቺማ ጥሩ ሰርተሽ ስትል አልነበረም? እኔ እንጀራ ላይ ስትቀመጥ ነው እንደዚህ የምታወራ? አሁን አላልክም ወይ? በቃ ብለሃል። ሙስና ከተባለ ያቺ እንጀራና ቡናችን እየመጣ እያንኳኳ ብርድ ቢመጣ ታዲያ አጥሚት እየሰራሁ ጤፌን የጨረስኩ አንተ አይደለ? አጥሚት ሹሩ እያደረኩ እየጠበቅኩ አንተ በሶ እንዲህ አልመታችልህም። መቼም ታህና እጄ ይጣል። ሀሳቤ ልጨርስ። ሪፖርቴ ልጨርስ። ዝም በል። ከላይ እንዳነሳሁት ለቀጣይ በርካታ ለውጦችን ለማስመዝገብ ጉዞ ጀምረናል። ለምሳሌ በቅርቡ ወደ ስራ የምናስገባው አስክሬን የሚገንዝ ማሽን ወደ ሀገር ውስጥ ገብቶ አሁን ጉምሩክ ላይ ነው ያለ። ያው ለምንድን ነው ይሄን ያደረግነው? ሰው ከኮቪድ-19 ጋር በተያያዘ አስክሬን መንካት ስለፈራ ነው። ሌላው ቅድም በዚህ ጉባኤም እንደተነሳው ቸኮላችሁብን እንጂ ሪፖርት ላይ ኮሰርተናል። ከዚህ ጉባኤ እንደተነሳው የዚህ በኋላ የዋርካ ድርተኛ አስከሬን እንዳይሸከም አስከሬን አንስቶ ወደ መቃብር የሚከት ማሽንም ከቻይና ላይ አዘናል። ቻሪፍ ነች። ዓለሚቱ ነብሮ እንዲሁ በተፈጥሮሽ ችኩል ነሽ።
የጅብ ችኩል ቀንድ ይነክሳል እንደሚባለው ትነክሻለሽ እንጂ እኛ እኮ ጽፈነዋል። ያስለቃሹም ነገር ዘመናዊ ለማድረግ ብዙ ሰው በተለይ በተስካርና በትኩስ ለቅሶ ላይ ማልቀስ ስላቆመ በዲጄ ለማድረግ ዝግጅት ላይ ጨርሰናል። እሱ ማለት ነበር ስሙ ያልኩት። ይሄ አሁን ስፖንሰር የሚሆንና ስልጠና የሚሰጠን ዲጄ ውሽ ይባላል። ውሽ ይመጣ ዋና ነው፣ የታወቀ ነው። ዝም በል ሪፖርቴን ልጨርስ። ምን አይነት ወረኛ ነው? ሌላ ለቅሶን ዲጂታላይዝ በማድረግ በኮምፒውተር ለማድረግም እቅድ ላይ አስገብተነዋል። የቫዮሊን ተጫዋቾች በቀብር ላይ አስፈላጊ ሆነው በመገኘታቸው ተመልምለው ወደ ሩቅ ምስራቅ ለመላክም በዝግጅት ላይ እንገኛለን። ይሄ ነው። ይሄን ጨረስኩ። ትክክል። እንግዲህ መቼም ይሄው ብሏል። ከዚህ በኋላ በቃ አስተያየት ለማንም እንዳትቀበይ። በቃ ዘግቻለሁ። አሁን ሻይ ረፍት በይና ዝጊው። እጃቸውን በሙሉ ሹግ አስመስለው እኮ አውጥተዋል። ታዩ ዝጊው ሞች ብንጫጩን ብለን እንወጣ። በቃ ቆይ አሁን እጃችሁን አውርዱና እንግዲህ ምንድነው የ6 ወሩን ሪፖርት ዋናው ሊቀመንበር አቅርበዋል። እናንተም ጥያቄ አቅርባችኋል። እኛም እናንተን የሚያሳርፈውን መልስ መልሰናል። ተግባብተን የለ አንደኛው ምዕራፍ ስለጨረስን ሻይ ቡና በሉ። የሚቀጥለውን ደግመን እንገናኝ። በነገራችን ላይ የሻይ ቡና አይደለም፣ ስብሰባውን ጠቅላላ ከጨረስን ታዋቂ ሆቴል ሄደን ምሳም ተዘጋጅቷል። ያችም አለች እኮ ያቺ ደግሞ እንግዲህ ለዓመት በዓልም ደግሞ ለዶሮም ይሁን ለምን ለቅርጫም ይሁን ነገር እናረጋለን። አበላለን እንዴ! ይሄ ሁሉ ወጪ እናንተ ሰዎች ከየት ነው የሚወጣው? ይላል ይሄ እና ከኔና ከስመኝ ኪስ ሊወጣልህ ትፈልጋለህ? ከድሩና ወጪ ወጣው አበሉ ምኑ ምን አይነት ጀዝባ ነው በእናትህ! እንዲሁ ምን ያለ ጉድ ያለው ህዝብ ነው እንዴ! ስንከለክል መከራ እንደገና ልንጋብዝ ነው የኪስ ልንሰጥ ነው ስል ደግሞ ከየት አምጥታችሁ ከሰማይ? ኧረ ህዝብ ክፉ ነው። ብናበላ መከራ፣ ብንተው መከራ፣ ብንሰጥ መከራ፣ ምን ብንል መከራ። አሁን እሺ ተነሱና የምትበሉትም ብሉ፣ የምናደርገው እናደርጋለን። አንቺ ነኝ እኔ እናንተ አረ ይሄንን ጉድ ግን አይታችኋል? ሰምታችኋል? የምን ጉድ? ኧረ ሰውዬው እኮ በጣም ተተኩሷል። ምን አየህ ትላለህ እንዴ? ቤቱን ጠቅላላ አሳብዶት የለ እንዴ? እንዴት? አይ ያንን ፍሪጅ ከሆነ እኔ ነኝ ያሻሻትኩለት። ምን ፍሪጅ ብቻ? ቤቱን አይታችሁታል? ኪችን ካቢኔት ከየት አምጥቶ ነው ያሰራው? አዎ ይሄ ብቻ አይደለም። ሰሞኑን ከአጎቴ ላይ ይኸውልህ የ50 ሺህ ብር ሶፋ እሱ ከየት አምጥቶ ነው የሚያገዘው? አዎ እዚህ አላስቀመጠውም። ጣፎ ያለው ቤቱ ነው ያስቀመጠው ሲባል ሰምቻለሁ። ጣፎ ያለውስ ቤት ብትል G+3 ለነገሩ እኔም ሰምቻለሁ። ምን ሲባል ሰማው መሰለ? እዛ ያለውን ቤት ሸጦ መሀል ካሳንቺስ ላይ 500 ካሬ ሜትር ሊገዛ ነው ሲባል ሰምቻለሁ። መቼም ያቺ ድክሞ ፒካፔን አሰራ እንዴ! ይሄ እኮ ምንም ጥርጥር የለውም። እናንተ ሰዎች ምን ነካችሁ? ሰውዬው እኮ ላያችን ላይ እየሰራብን ያለው። ውጭ ሀገር ዘመድ ያለው ይሆን? ኧረ እባክህ ነው ምን እንዴ? ምን ሆነሃል አንተ? ይልቅ አንድ አበልጅ ነው ምናምን አለቻቸው። እሷም ያለችው ኬንያ ነው። ታዲያ ሁሉ ገንዘብ ምንጭ የኛ ድር ነው። ኧረ ምን እንደ ይኸውልህ ባለፈው ይገባል የተባለው ከውጭ ይመጣል የተባለው የአስክሬን ሳጥን አለ አይደል? እሱ እንዳልተገዛ አውቄያለሁ። አይ ባሉ እኮ ሴትዮዋ ደግሞ ማለት ነው ዘመናዊ ከቱርክ ብራንድ የሆነ የአስክሬን ሳጥን አስመጣለሁ ምናምን አስሰክሰን ነበር። ደግሞ እንዳለው ዋቴ ነው እሱን አቀዝቅዘውን ነው እንዴ። ይሄ እኮ ምንም ጥርጥር የለውም። እናንተ ሰዎች ምን ነካችሁ? ሰውዬው እኮ ላያችን ላይ እየሰራብን ያለው። ምን ነው እኔ ስመጣ ሁላችሁም ዝም አላችሁ? ሁሉም ይፈራሻል። አንቺ ለምን ትላለች? አንቺ አቋምሽ እኮ አይታወቅም። ምን ማለት ነው? ያው አስወጊነሽ በቃ ማለት በዛ ላይ ደግሞ ፈሪ ነሽ። እኔ ፈሪ አይደለሁም። ማውራት ለውጥ ካላመጣ ለምን አወራለሁ ብዬ ነው። ይኸውላችሁ ትቀላቀል ተዋት። ይኸውልሽ ልመኝሽ እኛ ዛሬ እየተነጋገርን ያለነው ይሄንን ዘገምተኛ ሰውዬ ከዚህ የሊቀመንበርነት ቦታ ላይ እንደምንም ብለን ማውረድ አለብን። እስማማለሁ። እኔም ያልኩት ይሄንን ነው እኮ። አይ እንዳታምና። ይኸውልሽ ከተስማማችሁ የትርፍ ክፍል መደረግ አለበት። ሁሉ ነገር በግልጽ ማለት አለበት። እኛ እንደምንም ተስማምተን ማውረድ አለበት። አይወርዱም። ለምንድን ነው የማይወርደው? ቀድሞ ስለተመረጡ። እንደዚህ አይነት አሰራር እንስማማ ነው የምላችሁ። አይ መኖር ፈልጋለሁ። በቃ እንግዲህ እናንተ እኔ አላቅም። በቃ ወበስ እኔ ልሙት እንደ ዛሬ መቼም መድኃኒዓለም ዛሬ አውጣኝ ቢል አንተ እኔ የምልህ እንደ አርገህ ጥፋው ነበር ማለት ነው። ታዲያ እንቅልፍ ወሰደኝ እንዴ? ቆንጆ አድርጌ ቀመምኳት። ዘገየኝ ልሙት። አሁን ምን እንደፈራው ታውቃለህ? አሁን እንግዲህ ይሄ ማሽን ያስከሬን መጫኛ ማሽን አልክ፣ የምናምን ማሽን አልክ። መቼም ሰምቼ ማላውቀውን ሁሉ ማሽን ጠርታል።
አምጡ እየተባልን ነው። አሁን 6 ወር እኮ እንደገና ስብሰባ አለ እኮ። አይልፍ ያልሽ አይስመኝዬ ደግሞ የኛ ደርሰው ሪፖርት ይስማ እንጂ ደግሞ ያታለ ብሎ አይጠይቀኝ እኔ ያረተው እኔ ማጉዳ ወጣኝ ብሩን ያነሱ እስቲ የታለ የሰራችሁት ይላሉ ብዬ አጣፍተ ዝም አሰኛቸው። አየው ይሄ ተንከሰስ ሰው እያየው አይደል? አንተ ነህ እኮ ጉድ የሰራህ። ሄደህ ካጎቱ እንደው ሶፋ ገዝተህ ትመጣ። ምን የመቻውቄ የእሱ አጎት ቤት መሆኑን ኋላ እኮ ሳውቀው ወደዚህ አለመጣሁም እኮ እንዴ እዚያኛው ቤት ነው እኮ የወሰድኩት። ትሞትልሽ እጅን ሰምቶ እኮ 10 ጊዜ እጁን የሚያርጋ እኔ ደግሞ ተለከልኩ። እንደ በህግ አምላክ እያልኩ ደግ አደረግሽ። እጁን እኮ ብንሰጠው እኮ ጉድ ነበር የሚያፈ ጉድ ሊያረገን ይሄ ሌባ። የመከራቸው መፍትሄው ግን ምንድን ነው? እኔ ምን አውቃለሁ። እነሱም በቃ ማገድ ነው። አሁን የሚረብሸውን ሰው ከድር እና ዋናውን አግደን እናስቀምጣለን። ማገድ ጥሩ አይደለም። እና እዚያው ማኮላሸት ነው። ሳይወጣ እዚያው አባል እንደሆነ አኮላሽተሽ ቆጭ። ኧረ እንደዚያ ነው እኮ የምናደርገው። እሺ የእድራችን አባላት አንድ ጊዜ ያው አለሚቱ ነብሮም እንዴት ያለ ሳል አላት። ቅዝቃዜው አትችልም፣ አስምም ያፍናታል። አፈር ልብላል ብዙ ጉዳይ አታይም። እንዴ አሁን ደራርባ እኮ ነው ያለችው። ለእሷ ጤንነት ሲባል ቀጣዩን ሁለተኛውን ዙር ስብሰባ ከኛ ሳሎን እናደርገዋለን። ደግሞ በእውነት በድሩም በቤት ውስጥ ያረግነው ነገር ካለ አይናችሁ እንዲያይ ለትዝብት ሌላ አይደለም። ይሄን ወና ቤት እንድታዩ ወና ቤቱ እንድታዩ መቀመጫም የለንም። አሁን የድሩን ይዘን የምንገባ ሌላ ያለ በሉ ተነሱ። አዎ ዳቦን እያዛችሁ ተነሱ። ምግብም አለ። አዎ ተነሱ። ግድ የለም። እንግዲህ በድጋሚ ደግሞ እንደገና ይሄው ከሻይ ረፍት በኋላ በመገናኘታችን በእውነት በጣም ደስ ብሎኛል። አሁን ሁለተኛ ስብሰባ ላይ ምንድነው የምናደርገው? የእናንተን ጥያቄ እንቀበልና እኛ ግብረ መልስ እንመልሳለን። ሌላው ደግሞ በጉጉት ስጠብቁት የነበር እንዴት ነው የምናደርገው መቼ ነው የሚሆነው ስትሉት የነበረ የዋና ሊቀመንበርና ምክትል ሊቀመንበር ምርጫ እናደርጋለን። እንግዲህ ይሄ ምርጫ ምንድነው? በእውነት መቼስ ብዙ ሰው ነበር የሚያስፈልገው በዚህ ስራ ላይ። እኛ ግን ወጭ ለመቆጠብ ብለን ዋና ሊቀመንበር፣ ምክትል ሊቀመንበር፣ ገንዘብ ያዥ፣ ስራ አስፈጻሚ፣ ኮሚቴ፣ ተንቀሳቃሽ ብዙ ነገር ሆነን መቼም የዚህን እድር አባል ጠቅላላ ሸክም ትከሻችን ላይ አድርገን ብዙ ጊዜ ያሳልፈናል። አሁንም ቢሆን በእርግጥ ሰው እንምረጥ ካላችሁ ብዙ ሰው ሊያስፈልጋችሁ ይችላል። ግን ያው እኛ መቼስ የወደዳችሁ ትምረጡ። እኔ ይሄ አልላችሁም፣ የወደዳችሁ ትምረጡ። ይሄን ታረጋላችሁ፣ ያንን እናከናውናለን። ከዚህ በመቀጠል ግን ደስ እንዲላችሁ አብዮታዊ ኪነት ሙዚቃ ያቀርብልናል። እምዬ ኢትዮጵያ ይመርልሽ ሰብሎነ አውርማው ጎተራው ይሁንልሽ ሙሉነ በቸሩ ሎይደር ያሳደገ መንደር ወንዛው ዝሽደር በቸሪደር ዙሪያው በቸሪደር ያሳደገ መንደር በቸሪደር ዙሪያው በቸሪደር ያሳደገ መንደር። በሉ እንግዲህ ውድ ተሰብሳቢዎቻችን መልካም ስብሰባ ይሁንላችሁ። እንግዲህ እናመሰግናለን። በመቀጠል ቀጣዩን ክፍል ደግሞ የተከበሩ ውድ ባለቤቴ ሊቀመንበር ቀሪውን ነገር ይገልጹታል። በጣም አመሰግናለሁ ክብርት ምክትል ሊቀመንበር፣ የድሩ ዋና ጸሐፊ፣ የውጭ ኃላፊ፣ ደግሞ የድሩ ግምጃ ቤት ኃላፊ፣ ገንዘብ ያዥና የዋናው ፊርማ አረጋጋጭ ክብርት ባለቤቴ ክብረት ይስጥልኝ። በዚህ አጋጣሚ ለአብዮታዊ ኪነቱ ያለኝን አክብሮትና አድናቆት መግለጽ እወዳለሁ። ያው እንግዲህ ቅድም ሪፖርቱን ማቅረብ እንደጀመርኩ ተከታተላለሁ። እንግዲህ ያው በዚህ እድር በዋርካ እድር አዳዲስ ነገሮችን ለማምጣት ጥረት እያደረግን እንገኛለን። ለምሳሌ ከነፋስ የሚሰራ የሬሳ ሳጥን፣ አሁን ከነፋስ የሚሰራ ለሰው ግራ ሊገባው ይችላል፣ ግን እኛ በውጭ ባለሙያዎች እያስጠና ደግሞ ውጤትም እያገኘንበት ነው። እሱን ለማድረግ ጥረት እያደረግን እንገኛለን። አሁን ከተሳታፊዎች ጥያቄ ካለ ጥያቄ እንቀበላለን። እሺ እኔ ጥያቄ አለኝ። ጥያቄንም በንባብ አቀርባለሁ። በፍጹም አየህ ለባሉ አስጽፋ ልትመጣ። ስሚ እኔ ስመኝ እኮ ስንት ነገር አውቃለሁ። አሁን ባልሽ ጽፎ ምን ብሎ የሰጠሽን እኛ ላይ ልታወርጅብን ነው? በትክክል አሁን አንጎልሽ ያስበውን ጥያቄ ብቻ ጠይቂ። አይደለም እኔ ስለማውቅ ነው። በስመኝ ይሄ ዓለም አቀፍ የፓርላማ ማሰራር ነው። ደግሞ ዲሞክራሲ አቁም ይሉናል። እሺ በንባብ አሰሚስት እንስማው። እሺ በመጀመሪያ ለክብራን ሊቀመንበሩ
ያለኝን አክብሮት ለመግለጽ እፈልጋለሁ። ጎሽ ጎሽ። በተለይም እየተሰሩ ያሉ የልማት ሰራተኞች ስራዎች እሺ፣ በተለይም እየተሰሩ ያሉት የልማት ሰራተኞች በተለይም እየተሰሩ ያሉት የልማት ስራዎች በጣም ወጫቸው በየጊዜው ልክ እንደ እየጨመረ እየሄደ ነው። ሌላው ደግሞ ይሄንንም ለመቅረፍ እንዴት አሰባችሁ የሚል ሲሆን ሌላው ደግሞ በአጠቃላይ ያለው ሁኔታ በጣም ከባድ ነው። እሺ አጠቃላዩ ምንድነው የከበደሽ? እስቲ እንደው ምንድነው ከበደ የምትይዋኝ? በተለይም በኮቪድ እና ከጦርነቱ እንቅስቃሴዎች መቀዝቀዝ ጋር ተያይዞ ለገበያ የቀረበው የቀብር ገበያ እንደ ድሮ አይደለም። ቀዘቀዘብሽ? አስፋ መጣኩን አፈር ልብላለሽ። እንደው ምን አለ ዝምለሽ ያሰብሽውን ብታረጊው። እዚህ ላይ በለጥሽኝ። እሱ ደግሞ ጽሁፉ አይነበብ ይሆናል። ጽሁፉን አውቋል። አወናግሮ ጽፎ ሰጧት እና ይሄንን የቀዘቀዘ ገበያ ለመቅረፍ ምን አስባችኋል የሚል ነው። ይሄ ነው ጥያቄው። ስማ እንጂ ስማ እንደ ዳገት እንደሆነ እያረፈች ጨረሰች እኮ ብለንሽ የለ ስሚ እንደው አንቺ ነሽ የጻፍሽው? እኔ ከጭንቅላቴ ነው ሌሊቱን ሙሉ ስጽፍ ነው ያደርኩት ከጭንቅላት የእናንተ ነገር። እስቲ እሱ ክዳኝና ድገሚው። እንደው ስሞት ተው አይ ደህና ግድ የለሽ። እንደው ግን አሁን እንደው በዚህ እድሜሽ እንደው እንዴት ስትሆኝ እንደው ለአንቺስ ቅልየቱ ጥሩ ነው። ተው ሌላው ጽፎ የሰጡሽን እንኳን ደህና አድርገሽ አታነቢው። ተው ሌላውን እኮ ተው እውቀቱን ተው። አንቺ ንጹህ ነሽ እኮ እንዴ አንቺ እኮ ጨዋ ነሽ እኮ። ግን እንደ የሰጡሽን እንኳን ማንበብ ልንገርሽ ዛሬ ባለቤቴ በለጠችኝ። አንቺ በለጥሽኝ እኮ ባሏን የጻፈ ስትይ ቆይ ግድ የለ ታንብብዬ ነው። አቤት መድኃኒ ይሁን ግድ የለም። እሺ ሌላ አጠቃላይ እንድመልስ የምትፈልጉት አለ እንደገና ትጠይቁኝ ጥሩ ነው። አንድ አሁን ያነሳሽው ጥያቄ እኮ እንደው ያወላገድሽውን እኔ ሰብሰብ አድርጌ ላየው ይችላል። ጥሩ ነው። አንዳንድ ነገሮች ሊኖሩ ይችላሉ። ከቅርብ ጊዜ ወዲህ በእውነት የድራችን አባላት የሆኑ ሰዎች እየሞቱ አይደለም። ይሄንን ካምቦዲያ ከሚገኘው የኛ አቻ እህት ድራችን ጋር በመነጋገር ባለሙያ እንዲመጣልና ጥናት ለምንድን ነው የኛ ድር አባላት የማይሞቱት የሚል ነው። ጦርነት ቀዘቀዘ የሚባል ነገር ግን ያው በጦርነት ቀዘቀዘ የሚባል ቀብር የለም። ይሄን አስተውይ። እሺ ማን ነው እስቲ ቆይ አንተ አንዴ ጆኒ ጆከር ልሰጠው ነው ረጋበት። ጆኒ ጆከር ምንድነው እድሩ ለድሩ ሰዎች ምንም ጥቅም እየሰጠ አይደለም። እንዴት ማለት ጥሩ። አሁን ለምሳሌ ከዚህ በፊት የኔ ላዳ ያለች ከሌላ ቦታ የአስክሬን መኪና መጥቶ አገልግሎት ሲሰጥ ነበር። የኔ ላዳ ያለች ከሌላ ቦታ አገልግሎት የሚሰጥ መኪና እንዴት ሊታዘዝ ይችላል? ኧረ እስቲ ቆይ ያንተ የሞተሽ ላዳ ላይ አስከሬኑን ጭደን እንዲወርቅ ነው እንዴ አስከሬኑን የምትፈልግ? እኛ እኮ ስማ ምን ፈልገው ዶልፊን መኪና ነው። ዶልፊን መኪና ደግሞ አስመጥተናል፣ ተከራይተናል። እዚህ ጋር መኪናው ላይ ያዙልኝ። መኪናው ያዘው ያኔ የለውም እኮ መኪናው እንዴት እንያዘው? ይሽዋለሁ እሺ ከተለ ቆይ ግን እኔ የምለው ለምንድን ነው የአቶ ቢጠና ቀብር ጊዜ መኪናዋ የለችም ጋራጅ ገብታለች አላችሁ? እሺ ተብሎ ሬሳው በእጅ እንዲሸከም ተደረገ። ለካ ትንሽ ቆይቶ የእርሶ ዘመድ በላቸው ሲሞት ግን እንደ ሙሽራ ሬሳው በሊሞዚን መኪና ተሸኘ። እሺ ብለን ደግሞ ዝም ስንል ለካ መኪናዋ ሌላ ሬሳ ጭና ወሊሶ ገብታለች አሉ። ለምን? ይሄ ጥያቄ እንዲመለስልኝ ፈልጋለሁ። እሺ ሌላ ተጨማሪ እሺ ካለ አጠቃላይ እስቲ ቆይ እባክህ አንተ ሰው ያበጥብጣል። እሺ እድሉን ስለተሰጠኝ አመሰግናለሁ። በእኛ በዋርካ አድር ማለቴ ነው ትልቅ የሆነ የቦታ አሰጣጥ ችግር አለ። በቦታ አሰጣጥ ዙሪያ ላይ ፍትሃዊ የሆነ አሰራር የለም። ለምሳሌ ለትልልቆቹ አይን የሆነ ቦታ ሄዶ ሲመሩ ለነቢጤ ደካማው ደግሞ ጢሻ ውስጥ ወስደው ይመሩናል። ይሄንን አሰራር እንዴት ያዩታል? እንዴት ተመልክተውታል? አንተ ሙተ ታውቃለህ እንዴ? ሙተ ተመርተ ታውቃለህ እንዴ? የነቢጤ ሲሞት አልክ ሙተ ታውቃለህ ወይ? ሰጠንህ እናውቃለን ወይ? እንዴ የሞተ ሰው አውቃለሁ። የኔ አይነቱን የሞተ ብዙ ሰው አይቻለሁ። እንዴት እንደዚህ ይሉኛል? እየሰደቡኝ ነው። ይኸውልህ እኔ አንዳንዴ እንደው ተገኘ ተብሎ እድል እንደው ስብሰባ ላይ መናገር እንደው ትልቅ ነገር አይደል ብትወስ። ስማ የምንጠየቀው እኛ አንተ ሞተህ አይሆኑ መረቢያ ቦታ ተሰጠነ እንጠይቅ። ዛኔ ሞተህ ስትቀበር ይሄ ቦታ አይገባኝም ብለህ አስተያየት መስጠት ትችላለህ። ባልሞትክበት ሁኔታ እንዴት ብለህ አስተያየት ይሄ እኮ እንዴ ልካ ፍትሃዊ አያረግህማ። ፍትሃ ሞት አንተ ሞት እስቲ እኛ እንጣለህ
ያልሆነ ቦታ ስንጥል ያኔ ውቀሰን ተነሳ። ይሄ ነው ውቀሰን እንጂ እንዲህ ባልሞትክበት። ለነገሩ እኮ ስሚ አሁን መቆሙ ነው እንዴ? አይ አልቆምም እኮ። እሺ በእውነት በጣም ጠቃሚና ጥልቅ የሆነ ውይይት ነው ያደረግነው። በቀጥታ ለምክትል ሊቀመንበር ሰጥቼ ቀሪውን የምርጫ ጊዜ ትመራለች። እሺ ምርጫ ደረሰን እኮ። ምርጫ ላይ እንግዲህ እናመሰግናለን። በእውነት እስካሁን በነበረን ስብሰባ ጠንካራ ነገሮችንም አንስተናል። በጣም አመስግናችኋል። ብዙ ነገር ጥሩ ነው ብላችኋል። የሰራነውንም አበረታታችሁናል። ደካማ ነው ብላችሁ ደግሞ ጥቂት ያነሳችሁት የወቀሳችሁን ነገር አለ። እሱን እናስተካክላለን። በእውነት እናስተካክላለን። ምክንያቱም መቼም ሰው ካልሰራ አይሳሳትም። ስራ ላይ ስላለን ነው የተሳሳትን። ቢሆንም ግን አሁን ምን ደስ አለሽ ብትሉኝ ደግማችሁ ከእናንተ ውጭ ይሄ ድር ሰው አይሆንም። እናንተ ናችሁ የምትጠቅሙን። ይሄን ሁሉ ነገር ሰርታችሁልናል፣ አጥፍተናል። እናንተው ተመልሳችሁ ምሩን ብላችሁ ይሄን እድል ስለሰጣችሁን እኛንም አምናችሁ ስልጣኑን ኃላፊነቱን ስለሰጣችሁን በጣም በጣም ይሄው እናመሰግናለን። አይደለም እናንተ ምርጫ የምትሉት እጅ ማውጣት እኮ አይደለም። ሐሳብም ራሱ ሐሳብን መግለጽ እኮ ምርጫ ነው። ሐሳባችሁ እኮ እስካሁን ስታንሸራሽሩት የቆያችሁ እኮ ሊቀመንበር ዋና ሊቀመንበርና ምክትል ሊቀመንበር ጸሐፊ የሰራችሁት ስትሉን አይደል ነበር? በጣም እናመሰግናለን። የተከበሩ ሊቀመንበር ደግሞ ስለተመረጡ ደግሞ እንኳን ደስ አለዎት። በእውነት በጣም አመሰግናለሁ። እኔ እንደው ተሰማኝ ለካ ህዝቡ ይሄን ያህል ይወደናል ወይ የሚለውን ዛሬ አየሁት፣ ገመገምኩበት እና ስለመረጣችሁ እናመሰግናለን። እውነት ባጎደለን እየሞላን ደግሞ ወደፊት እየተመካከረን ይሄን እድል የት እንደምናደርሰው ግድል ብለኛ ተውት። ለኛ ወዴት? እኔ እኮ ገና ሐሳብ አለኝ። አዎ ሐሳቤን አላነሳውም፣ አልጨረስኩም። ያላነሳሁት ሐሳብ አለኝ። ያላነሳው ሐሳብ አለ? ሐሳብ አለ ወይ? አዎ በሚቀጥለው ጉባኤ ትናገረዋለህ። እሰይ ቁጭ ብለህ እንዲህ ትልልኛለህ አይደል? ምን ነው? እሰይ ደስ ይበልህ። ስነግርህ አልሰማህም አይደል? ነገር አለሙ ተበላሸልህ። ደህና መጣሽ? ምን ደህንነት አለ አንተ እያለህ? ምን ሰላም መሆን አለ? ሴትዮ እንደ ቀበቶ ቤት ጉማሬ ላምጣልሽ አስተኝተሽ ትለጠልጭኝ? ብችልማ በምን ደስታዬ። እንደው ይቅርታ አድርጊልኝና የዚህ ቤት አባወራ አንቺ ነሽ እኔ ነኝ? በወንድነት ከሆነ አንተ፣ በብልሃትና በቡቀት ከሆነ ግን እኔ። ለምን አትሆኝም? ወዲያል ሰውየው እንዴ ምን ልትሆን? ልትማታ ነው እንዴ? ለማማታት ነው? ኧረ እኔ ላጣምር ነው ደ ለምን እተውሻለሁ? ደህና አድርገሽ ጀምረሽ የለ እንዴ? ቀጥይ እንጂ። አዎ እኔ የምለው እዚህ ቤት የኔ ድርሻ በቃ አርጊ የተባልኩትን ብቻ ማድረጉ ነው ቀረ? አልገባኝም። አውቆ የተኛ ቢቀሰቅሱት አይሰማም አሉ። እንዴት ብሎ ይገባሃል እናቴ? ለምን ይገባሃል? እኔ የምለው አንቺ ሴትዮ እንደምንሰማው እንደ አካባቢ ሴቶች ጠጅ ቤት መዋል ጀመርሽ እንዴ? ሱረት እንደዚህ ማረግ አወቅሽበት? አቤት አቤት፣ ነገሩማ ወዲና ወዲ ማጣፋትማ ታውቅበታለህ። ስሚ የሆንሽውን ትናገሪ እንደሆን ተናገሪ። አይ ካልሽ ከላይ ላይ አውርጄ እንዴት ትክክል እንደማገባሽ አውቃታለሁ። ምን ልትሆን ነው አንተ? ለቤቴ ለትዳሬ ብዬ ያልከውን ነገር ሁሉ ተቀብዬ የኖርኩት ይበቃኛል። ከዚህ በኋላ ይኸውልህ ዱላህን መሸከም አልችልም፣ ሐሳብህንም ተቀብዬ ማስፈጸም አልችልም። አበቃ። የጉድ ቀን አይመሽም አሉ። የሆንሽውን ለምን አትናገሪም? እኔ ግን ምን ከኑ የሰፈር እንደው ለቅቄ የሄድኩበት ቀን አይ ምን ነው እግሬ በተሰበረ እግሬን ክት ብሎ በቀረው ነበር። አሃ ሰኞ ጠዋት ነው እንዴ? እሱማ ትዝ ይለኛል። የዋርካ አደር አባላት ጠቅላላ ወደ ስራ ልጆቻቸው ወደ ተማሪ ቤት ሲሰማሩ አዩን አላዩን ብለን እቃችንን ጭነሽ ሁልክ ብለን ይወጣ ነው ልሞትልሽ እንዴ? አስታውሰዋለሁ እንዴ? ወይ ሹልክ ጠቅላላ እድርተኛው ተነስቶብናል ማለትማ ከኖርኩበት መንደር እንልቀቅ ስትለኝ እሺ ብዬ መቀበሌ ነው ድንቁርናዬ። እቺኔ ወዳል የሰውየው ልጅ። እሺ እቴሜቲቱ ከባልነት በቀጥታ ወደ ወንድምነት የወረድኩበትን ቁም ነገሩን እንዴው ልታብራሪው ትችያለሽ ማለት? ሂጂ 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 እዛ ብታደናቁሪውን እዛ አደናቁሪ።
እኔ ባልሽ ነኝ ወንድምሽ ነኝ? ይሄ ነው ጥያቄው። ባሌ ነህ እንጂ። ባልሽ መሆኔን ካወቅሽ ማረጋገጫውን ይፈልጋል። ልሞት እፈልገዋል። አላቪዩ ማይ አዝባንድ ማይ ስዊት ቤቢ 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 ቤቢ። እውነትም ባልሽ ነኝ። ልሙትልሽ። አሁን ይህም ጉዳይ በአማርኛ ብትነግሪኝ ኑሮ በጣም ይደብረኝ ነበረ። ለምን? በእውነት በእንግሊዝ አፍ ፍቅር ሲነገር ደስ ይላል፣ ደስ ይላል። አንተ በምን አወቅ ይሄን? በፊልም ነዋ፣ በአረብ ፊልም። ልሙት እንዲ ወይ ፊልም። እስቲ ተወኝ እናቴ። አሁን ምንድነው መፍትሄው? የምኑ? ጠቅላላ የዋርካ እድር አባላት በሙሉ ሆ እያሉ እየተንጫጩልን። በምን ምክንያት? እንግዲህ ምክንያቱ ሁለት ነው። እሺ፣ አንደኛው ይኸውልህ ጠቅላላ የእድሩን ንብረት በሙሉ ጠቅልለው ዘርፈው ጠፍተዋል፣ በህግ ይጠየቁ ነው። እሺ፣ ሁለተኛው ደግሞ የሚገርም ነገር ቤት ለቀዋል። ሰፈር ስለለቀቁ ከዚህ በኋላ እድሩን እነሱ አይመሩም፣ ይልቀቁልን ከስልጣን ነው እኮ። አንደኛ ብሎ ለወጣው እድርተኛው መልስ የእድሩ ጠቅላላ ንብረትና ፋይናንስ አካሄዱን በውጭም በውስጥም ኦዲት ያስደርጉትና በህግ ይጠይቁናል ችግር ካለ። ለሁለተኛውስ? ሁለተኛ ብለው ከሰፈሩ ካለቀቁ ከስልጣን ይውረዱ ላሉት መልሴ የሀገሪቱን ህገ መንግስትና አንቀጡን አለማወቅ ችግር አለባቸው የሚል ነው። እንዴት በኝ? ከተማውን አለቀቅን። የተዘዋወርነው ከክፍለ ከተማ ወደ ክፍለ ከተማ ነው። ልንገርሽ አይደለም አጤ ኃይለ ሥላሴ ራሳቸው ጣሊያን ወረራ በገባ በዚህ በእኛ ጊዜ በእውነት በዚህ በኢትዮጵያ ጣሊያን የገባ ጊዜ ሎንደን ሆነው ሀገሪቷን መርተዋል። ይህን ታሪክ አያውቁትም። ችግር አለ። እውነትህን ነው። እንዲህ ያለው ታሪክም ይከብድሻል፣ ምክንያቱም አንጎል ይጠይቃል። አንተ ምን ለማለት ነው? አንጎል የለኝም እንዴ? እንዴ አንጎል እኮ መኖሩ በራሱ እኮ ምንም ጥቅም የለውም። ስትኖሪበት፣ ስትመራመሪበት፣ ስትሰሪበት ነው። ያለዚያ ሸክም ነው ትርፉ። ስሚ ዘንድሮ እኮ እየተበጠበጥን ያለ ነው በአንጎል ተሸካሚዎች እኮ ነው። ምን ማለት ነው? የኔ እናት ተለዋዋጭ በሆነው በዚህ ዓለም ራስን ማሳደግ ያስፈልጋል። ያለበለዚያ አንጎል ይዝጋል። ደግሞ አንጎል ከዛገ ይፋጫል። ከተፋጨ የማይሆን ሀሳብ ታወጫለሽ፣ ነገር ይበላሻል። ይሄ ነው። እንዴት አይነት ነው እናንተ ግራ የሚያጋባ ነገር? ነገሩን ሁሉ እኮ ግልብጥብጡን አወጣው አልኩሽ እኮ ማየዬ። አየሽ አንጎልን ለማለስለስ እውቀት የሚባል ግሪስ አለ። እሱ ስጨምሪበት ይለሰልሳል። አሁን ይሄን ሙግትን ተይው። ይሄ አንጎል ብዙ ተው ቴክኒክ አለው። ሳይንሱም ሌላ ነው፣ እኛ እናውቀዋለን። ይልቅ አንድ ዘዴ አለ። አንተ ደግሞ ካንተ ዘዴ በፊት ይሄን ወፈ ሰማይ የእድር አባላት እንዴት እናስታግሰው ነው እኮ የምልህ። ዘዴ አለኝ ያልኩት እኮ ለዚህ መሰለኝ። ይሄ ተቸኩያለሽ። አቸኩይ እስቲ ለምን የምትቸኩይ? ትሰማለህ? ቸኩይ አይደለም። እስካሁን ድረስ ያንተን ሐሳብ ሰምቼ ከገደል አፋፍ ደርሻለሁ። ከዚህ በኋላ ገደል ልገባ አልፈልግም። ከዚህ በኋላ የኔን ሐሳብ ብቻ ነው የምትሰማ። ወይ ጉድ! እሺ ልስማሽ። እንዴ ኧረ ጉድ! አንተ እኔ አላምነው። ስቻለሁ ማለት ነው እናንተ። በቃ ስቻለሁ። አንተ ነህ ልስማሽ አልክ? ልሙትልሽ በለኝ እስቲ እንደው ልስማሽ በለኝ እስቲ። በእውነት እንደው እኔ አላምንም። ዛሬ ጤናማ ላዛት እንደ ሴትዮቱ ኩር ልስማሽ። ለውጥማ አለ፣ ከበድ ያለ ለውጥ አለ። እሰማሻለሁ ካልክ ለውጥ አለ። ይኸውልህ አለሚቱ ነብሩ፣ ልመንሽ፣ ነሲቡ እንደገና ያ ስማጠሪ ቀይሲ ሆነው ከእድር አባላቱ መባረር አለባቸው። ለምን? ጠቅላላ ነገር እያሳመጹ ያሉ እነሱ አይደሉም። ከኔ የተሻለ ሐሳብ ስለማታመነጭ እኮ ነው አልሰማሽም እምልሽ። እሬ እንዴው እሺ፣ ከዚህ የተሻለ ሐሳብ አለ? በደንብ እንጂ። ስሚ ጠላትሽን በድመት እንደተያዘ አይጥ አግባብተሽ አጫውተሽ እንጂ ዝም ብሎ አይወገድም። አዎ ምን ሆነሃል? ስማችን እኮ ጠፋ እኮ ነው የምልህ። አትጠራጠሪ። ይህንን ያደረጉ ልሞትልሽ ዋጋቸውን ይከፍላሉ። አዎ ይሄ ነው። አንተ ምን ነግረህ አትሰማም እንዴ? ይኸውልህ ጠቅላላ እኮ ስራቸውን ትተው በዚህ ሰካራም ታክሲ ተሰብስበው እኮ ስጋችንን ቦጭቆ በተኑት እኮ ነው የምልህ።
ሞኝት አትጠራጠሪ። የበተኗትን ሰብስበው ያመጧታል። አሁን አንቺ ለልበንሽ ተሎ ደዊ። አዎ ተሎ። ምን ብዬ? ለማንም አታውሪ። አሁን እኮ የሰፈር ሰዎች መጥተው ትንሽ ወሬ ተጫውተን ይሄዱ። ደግሞ ለማንም አትናገሪ። ዝም ብለሽ ስትበሪ ነይ ብለሽ ንገሪያት በቃ። አዎ ቆይ እሷ ምንድነው የምንማከረው ብትለኝስ? ያደርዝሽ የለ አትጣደፊ በይና ልቧን ሰቀዩ። ታውቂያታለህ እንዴ? እቺ ወሬ ምኗ እንዴ? ልቧ እንዲህ በሚሰቀል ልሞትልሽ። ከወሬ አምሮቷ የተነሳ በቀጥታ ታክሲ እንኳን አትመጣም። ኮንትራት ይዛ ባትመጣ ከመላሴ ጠጉር ይነቃል። እኔ እሺ ይሄን አረጋለሁ። ነገር ግን ነገሩ ሁሉ እንዳይበላሽ። አረ ልሞትልሽ። አረ መኝ እንዴው ትሸልምኛለሽ። እንዴው ምን ቀብድ ስጪኝ። ሄደ አንተ ደግሞ ሄድ ወደዛ። ይልቅ ቆይ ልደውል ነው። አረ እንዴው መታፈሩ ነው። በይሽ ደውይ እኔ ልደውል። ቆይ እኔም ልደውል። ያሺ አንቺ በዚያ እኔ በዚህ ነው። ድምፅሽ ቀነስ አድርገሽ በዚያ እኔ በዚህ። አለሚቱ ነብሮ የጥንት የጠዋቷ። አቤት ማን ልበል? አንቺ እኔን ማን ልበል? እርስዎ ኖት እንዴ? እንኳን ለአዲሱ ቤታችሁ በሰላም አበቃችሁ። አሜን እናቴ። እኔ የምለው አንድ ስሞታ መጥቶብሻል። ማን ላይ? እኔ ላይ ምን አረገች ብለው? የሆንሽውንማ አንቺን ነው የምጠይቀው። እኔ የምለው እንደው ትንሽ እንደው ነውር አይደለም? ምንድነው ነውሩ? እንዴ ነውር በስልክ ይነገራል እንዴ? እንዴ ግራ እያጋባሽኝ እኮ ነው። የሆነውን ለምን አትነግሪኝም? ስትሰሚ አይደል መንሽ? ወይ አንቺ እንደው በእውነት ከአንቺ ይሄ አይጠበቅም። ምን ነው ከኔ የማይጠበቀው? ነፍሴ ተጨነቀች እኮ። አየሽ ኃጢያት እንዲህ ነው የሚያደርገው። ይሄ ስለምን ኃጢያት ነው የምታወራው ባሻ? የማወራውማ ገብቶሻል። ልሙትልሽ ውሎ የጠፋ ወሬ እኮ ነው የምትነግሪኝ። እንዴት ሊገባኝ ይችላል? አውቆ የተኛ አለባሻ። እንደው ስሞትልሽ እንደው ምን አረገች ብለውሽ ነው? እናቴ የኔን ተይው። ሰተት ብላ መጣ ነው ለባሻ የነገረችው። ለባሻ ማናት? አንቺ ማንነቷ ምን ይረባሻል? አሁን ጥያቄው ጉዳዩን ፈጽመሻል አልፈጸምሽውም ወይ ነው። የቱን ጉዳይ? አሁን አታደናቁሪኝ በስልክ ዝም ብለሽ። አሁን በቃ ስልኩን ዝጊና ቶሎ ስትበሪ ወደ እኔ ነኝ። አሁን እኮ ነው ከኔ ጋር ወጣቸው። እንደው ማናት ባሻ? እንደው በሞቴ አፈር ሰውንሎት እንደው እባክዎት ማናት? ምን አይነት ወሬ አውርታ ነው? ማናት? ለምንሽ እንዴ ቆይ ምን አረገችኝ አለች? አሁን እኮ ደውላ ካልተገናኘን ብላ ቀጥራኝ ነበር። ይኸውልሽ ቀጠሮውን ሰርሹ። የሆነ ነገር ገጥሞኛል ብለሽ ደበቅ ብለሽ መጣሽ። 9 ሰዓት ሲሆን ሻርፕ እኔ ጋር ድረሽ። እሺ እመጣለሁ። ወይ አለሚቱ ምን አድርጌያት ይሆን? እናት የሆናችሁትንማ የምትተዋወቁት እናንተ ናችሁ። አሁን ይኸውልሽ ዝም ብለሽ ስትበሪ ወደ እኔ ነይ። አዎ የሚሄድበት ጉዳይ አለ ይበይ። አዎ ነግሬሻለሁ። ስትበሪ 10 ከሩብ ሲል እኔ ጋር ድረሽ። አዎ ተግባባን። ታዲያ አንደበትሽን ሰብስበሽ ተጠንቅቀሽ ነይ። አዎ ይችን ትወዳለች። እንዴት ነው? አሸወይና ነው። 9 ሰዓት ሻርፕ እዚህ ድረሽ አልኳት። እኔስ 10 ሰዓት ከሩብ ሲሆን እዚህ ነው ያልኳት። ወሬሽን ለቀሽ ከመጣሽ በኋላ ለምን ብለሽ ታነሻለሽ? ሄሎ። እሺ እንዴት ዋልሽ? እግዚአብሔር ይመስገን። ካለ መድኃኒዓለም ምን ሆናለሁ? ሄሎ። ሃሎ እየሰማሁሽ ነው። ቀጠሯችንን ለማዘዋወር ብዬ ነበር። ወይ
እኔም ልደውልልሽ ስል አንድ ጉዳይ ገጥሞኛል። አረ ያጋጥማል እኮ አንዳንድ ሰው ጉዳይ ብዙ ነው። ምን ማለት ይሆን? አይ ያው ማለቴ ስችል እደውልልሻለሁ፣ እንገናኛለን። ሰላም ወይ። ኃጢአተኛ ኃጢአቱ ያሳድደዋል አለ መጽሐፍ። ወይኔ 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 አለሚቱ ነብሮ ወይኔ ያን ቀይ ፊቷን ሞነጫጭሬ ባግዳድ ባላስመስላት እኔ አለሚቱ ነብሮ አይደለሁ። ቆይ ወይኔ ወይ ነሲቡ ጉዳዩ ረጅም ነው ወንድሜ። እንዴ ለምን በስልክ አትነግሪኝም? በስልክ ድርጊቱን የምነግርህ እኮ አንተ ድርጊቱን በስልክ ስትፈጽመው ነው። ነውር አይደለም እንዴ? ነውሩን ሳትነግሪኝ ነውር ነው ብትኝ ምን ጥቅም አለው? እንደዚህማ አትበል። ጥቅምማ አለው። አንተ ራስን እያገለልክ እያራክ ነው እንጂ ካንተ የበለጠ የተማረ እኛን የሚቀርበን ሰው አለ እንዴ? አይ አይመስለኝም። ዛሬ ምን ተገኝቶ ነው አክባሻ ንግግር ሁሉ የተቀየረው? ዛሬም ትናንትናም ወደፊትም እኔ ባሻ ያው ነኝ። ምንም የተለወጠ ነገር የለኝም። ግን እንዴት ብለን በመንደሩ መዓት ሲወርድበት ዝም ብለን እናያለን ነው ጥያቄው። አይ መንደሩን እኮ ማትታችሁታል እኮ። እናንተ ዛሬ ባለሀብት ስትሆኑ ያንን ደካማ ሰፈር ከናቃችሁት እኮ ቆይታችኋል። አሁን እስቲ ለሁሉም ነገር ተገናኝተን ብናወጋ ጥሩ ነው። እስኪ እንግዲህ ከቻልኩ ሞክራለሁ። የምን ሙከራ መጣ? ሌላ ነገር ተፈጥሮ ነፍስ ከመወዳደቁ በፊት ብትመጣ ይሻልሃል። እንዴ ይሄን ያህል? ስማ ነሲቡ፣ እኔ ተናግሬያለሁ 10 ሰዓት ሲሆን ድረስ። ዛሬ እንኳን የምችል አይመስለኝም። የሆነ አንድ ጥብቅ ጉዳይ አለኝ እባክህ። ኧረ ተው፣ ይሄ ከጥብቅም ጥብቅ ነው። ሞት እንኳን የሚወስደው የቀደመውን ነው ሲባል አልሰማም? ባይሆን እስቲ ነገ ከቻልኩ ደውዬ ብቅ እላለሁ። ምን አለ? ኧረ ተይው፣ ከሱ ምን ደህና ነገር ይገኛል? ዋናው ዓላማዬ ስብሰባውን መበተን ነበር። በትኜዋለሁ። ይኸውልህ ነሲቡ 10 ሰዓት እዚህ ደርሳለሁ አለ። ኧረ እንደዚህ ከሆነ እኮ ለእነዚህ 3 ሰዎች ያለን 3 ሰዓት ነው። ለእያንዳንዱ አንዳንድ ሰዓት ማለት ነው። ነገር አናበዛም። መርዟን በማር ለወስ አድርገን አብልተን መሸኘት ብቻ ነው። እኔ ደግሞ አሁን እዚህ ላይ ቡናዬን ቀረብረብ አደርጋለሁ። ወንበሩን ሁሉ አዘጋጃለሁ። ሰው ሳይመጣ ሰው እየመጣ ውሻው እየጮኸ ነው። ቶሎ በይ ወንበር ማምጪ። ቶሎ በይ። እኔማ እናቴ በአገር ባህል ወግና ልማድ ነው እንጂ መጠብቀው እንዲህማ አልጠብቅም። እንደ ተከበረ ሰው መርዜን በውስጥ አድርጌ እናቴ እንዴች ለብሼ አለቀ። የምሬን ነው እኮ። እንዴ እናንተ ሰዎች ግን ዛሬ በጤናችሁ ነው? እኛ እነማንን? እኔ ራሴ ነው የተናገርኩት። እንዴ አለሚቱ ነብሮም ልታይሽም ዛሬ አንቺንም ስብሰባው ይቀይርልን አሉ። ያ ሰካራም የታክሲ ሹፌርም ትላንትና ሰክሮ ወድቆ ታመም ያለው ተኝቻለሁ አለ። እንደገና ደግሞ አንተም ባለ ጉዳይ ሆነ ጉዳይ ያለ ስብሰባ ይቀይርልኝ ትላለህ። ምን ሆናችኋል እናንተ ሰዎች ግን? እንዴት ማለት? እኔ የራሴ ጉዳይ አይኖረኝም ማለት ነው? ስማ፣ እኔም የራሴ ጉዳይ አለኝ። ማንም ሲፈልግ የሚጭነው ሲፈልግ የሚያወርደው አህያ አይደለም። ተግባባን አይደል? እኔም የራሴ ጉዳይ አለኝ። አንተ ጤነኛ ነህ ግን? ዛሬማ ለሰላም ያርግልህ። በል እንግዲህ እንደዋወላለን። በል ያንን ባሻ ልምጣል ብለው ወይስ ይቅር? አይ አልለውም። ስራ እንደሌለው ሰውማ አልታይም፣ በፍጹም አልለውም። ደግሞ ለዚህ ለአጎዛ ሽማግሌ እባካችሁ ንገሩኝ። ልቤ ባፌ ልትወጣ እኮ ነው። እንዴ መጀመሪያ ነበር እንጂ ሰብሰብ ብሎ አርፎ መቀመጥ። ታዲያ ክብርን መጠበቅ። የምን ክብር? ጎዳ እንዴት ያለ እንደው ልመንሽ። እኔ የምለው እንደው ልመንሽ፣ ከነሲቡ ጋራ እንዲህ አለ የማይረባ ነገር ውስጥ መቼ ነው የገባችሁት? ማለት አልገባኝም። ወይ ባሻ አውቆ የተኛን ቢቀሰቅሱት አይሰማም የምትለው ለካ እውነትን ነው። እሺ እባክሽ እሜቲ ልመንሽ፣ እንዲው ምን ስትይ እንዲው የልጆች አባት እንደዚህ አርግሻሽ ሚስቱን ብትይ የወንድም የሴትም የድር አባል ናት። እንዲው ምን ስትይ እሱ ጋራ ውሽምነት ያሽ ማ እኔ ነስቡን? አይ እኔ አረ የለም እኔ ምን ትላለች እቺ? ይሄው የምወደው አባቴን አበበ ይሙት እኔ እንዴት ብዬ አንቺ አበበ ይሙት ነው ያለች? በእውነት አበበ ይሙት? አረ እንደው ማን ነው እንደዚህ በቁም የገደለኝ? አለሚቱ ነብሮ። ወይ አለሚቱ ነብሮ ከየት አምጥታው ነው ታዲያ አምጥታ የነገረች? አለሚቱ ነች።
ነሲቡን ወሽማለች አለችው። አጥበሽ አትቅበሬን፣ እኔ ለማን እናገረዋለሁ? የሰፈር ዋርካ ዝግባ እናንተ ናችሁ ብላ እዚቹ ቤት እኮ ነው መታ የነገረችን። እግዚአብሔር ይስጥልኝ። ቁጭ የት ልትሄጂ ነው? ቁጭ በይ እንጂ። እንዲያው ለማንሽ እውነት ግን እንዲያው ምንም የለም። አበበ ይሙት እያልኩ ምን ነው ባሻ? ለካ ለዚህ ነው ቅድም ደውላ የጎፈላችሁ። ደግሞ ምንም እንዳልተፈጠረ ቀጠሮውን የሰረዘችው። አሃ ደውላልሽ ነበር? እሺ ነውረኛ፣ በቃ ዝም በይ። አንቺ እኮ ችግር አለብሽ። አፍሽም ምንሽም አይቋጥርም። ደግሞ ስሚ፣ አድርገሽው ከሆነ ልንገስጽሽ፣ ካላረግሽው ደግሞ ወዳጅሽን ጠላትሽን እንድትለይ እንጂ ሄደሽ እንድትጋደይ ደግሞ አይደለም እየነገርንሽ ያለ። እኔማ ማደርጋትን አውቃለሁ። አናቷን በዘነዘና ብዬ ነው የምገላግላት። አበበ ይሙት። መሄዱንማ ትሄጃለሽ፣ ግን ስሜትሽን ውስጥሽን ተቆጣጠሪ። አይ አለሚት፣ እንደው ግን ለምን እንዲህ ብላ እንዳወራች ግን ያሳዝናል። በሞቴ እንድሄድ ፍቀዱልኝ። በይሁን፣ ተረጋጅና ቀስ ብለሽ ሂጂ። አይ ልመንሽስ እንዲህም አታደርግ። ኧረ እንደው ዝም ብላ ነው ስሟን ያጠፋችው። አሁን ነበር መዳንስ እንዲህ ማለት አሁን ነበር። አንቺ ደግሞ ዝም በይ። ስሜ ልክ ግቡን እንደመታ ሰው በመጀመሪያ አይሳቅም። እንዳልሰራ እንዳልሮጠ እንዳልተከናወነለት ሰው ወጥ አድርገሽ ግብሽ ስትደርሺ የመጨረሻውን ሳቅ ትሰቂዋለሽ። አበቃ፣ ያ ነው። አሃ ምን አጋጥሟችሁ ነው እንደዚህ አጣርፋችሁ ድረስ ያላችሁ? እና ተቀመጥ እንጂ እንዴት አይነት ጉድ ነው? አይ አልቀመጥም። ምንድነው ነውር ያልሽኝ? በቁም ነው እንዴ የሚነገረው? ቁጭ ቁጭ በል እንጂ አንተ። ምን ይሄ ቁጭ በል እንደ ጅምብራ ምን ላይ ይገተራል? ምን ያወራል? ምን ያለበት ምን አይችልም የሚባል ተረት አለ። ችግር አለ። ችግርማ አለ። ምን ይላል? ዛሬ እህል ሆን ሳልጨርሰውማ ከዚህ ሰፈር ንቅንቅ አለለም። መርዟን ረጭታ በሰላም ሀገር እሷ ልትኖር በጭራሽ አችልም፣ በጭራሽ። እኮ እኔ ካለሚቱ ነብሮ ጋር እንዴት ብዬ ባሻ? እውነቴን እኮ ነው። ተቤታችን እኮ ነው ሰተት ብላ መጣ። ኧረ ይሄን ነገር አንድ በሉት ያለችው ማነች እሷ? ይኸውልህ ወሬ ማብዛት ምንም አይጠቅምም። ዋናው ነገር አድርገዋል አላደረከውም። ካላደረከው ምን አስጨነቀህ እንደዚህ? እንዴ እንዴት አልጨነቅም? ይሄ ወሬ እግር አውጥቶ ተወራ ማለት እኮ ልጆቼ ተበተኑ፣ ትዳሬን ፈረሰ ማለት እኮ ነው። ጎሽ ጎዴት ነይ እስቲ ቁጭ በይ። አንቺ ኧረ እንዴት ያለሽው ፍጡር ነሽ ግን! ምን አረኩ? ምንድነው እየሰማው ያለሁት? አረ ባሻ ይሄ ነገር ውሸት ነው። ከባድ ስህተት፣ ከባድ ወሬ ነው ባሻ፣ ከባድ ወሬ። እስቲ ዝም በል። ይሄው ሁለታችሁም ፊት ለፊት አላችሁ አይደል? አለሜቱ። አቤት። እነው ደነገጥሽ? እኔ እንጃ፣ አጣጥፋችሁ ስትጠሩኝ ምን ተፈጠረ ብዬ እኮ ነው። አንቺ ቆይ እስቲ የሚያስደነግጥ ወይም ደግሞ የሚያሳፍር ነገር አድርገሻል እንዴ? አረ ለወሬ የማይመችም። እኔ የምለው እንዲሁ መቼ ነው እንደዚህ አይነቱን ድርጊት የጀመራችሁት? ምኑን? ከማን ጋር? አንተም አንቺም። እኛ እንደሰማን አሁን ሌላ ሰው እንዳይሰማ። እናንተም የበደላችሁት ያጠፋችሁትን ኃጢአታችሁን በእውነት ለንስሐ ወድቃችሁ ተንበርክካችሁ ታጠቡ። በቃ ይሄ ነው። ከዚያ ደግሞ ስነ ስርዓት አድርጉ። ምንድን ነው ነውር አይደለም እንዴ? ባሻ ነሲቡ ዝም በል። ምን አፋለህ እናንተ ታወራለህ? እኔ ምንም አልገባኝም። ምን ሆነሻል አንቺ እንደማያውቅ ሰው? ከነሲቡ ጋር ውሽምነት መቼ ነው የጀመራችሁት? ይሄን መልሽ በቃ። ማ እኔ? እግዚኦ መሐረነ ክርስቶስ። አንተ ምንድን ነው? እሱን ተይና የተጠየቅሽውን ተናገሪ። ምን ነው ባሻ? ተቆጥቼ ልናገር እንጂ አፌ ሊለፈልፍ ይችላል ወሬ። እንደው አፌ አያርፍም እንጂ እኔ እንደዚህ አይነት ነገር ከየት አባቴ አምጥቼው? አስተዳደጌን እያወቃችሁት፣ በምን አይነት ስርዓት እንዳደግኩ እያወቃችሁት፣ እንደው ማን ነው በቁሜ የገደለኝ? ማን ነው ቀበረኝ? በይ ተይው እናቴ ተይው በቃ። ኧረ ተይው አታልቅሽ። ምን ታረጊ? እኔ የምለው እንደው የይታይሽን ምላስ የሚቆርጥ ሰው ይጥፋ። ልመንሽ ናት የተናገረችው። ሰተት ብለህ እዚህ ድረስ መጣ። እሺ አሁን መሄድ እችላለሁ?
እስኪ ተረጋጉ። አሁን ቆይ ወዴት ነው እንዴ? ተረጋጋ አንተም እንዴ ተረጋጉ እስቲ። ወዴት ነው? አንቺም አጉል ባልንጀርነት ገጥመሽ ይኸው ትበልሽ። በቃ ትርፉ ይሄ እኮ ነው። ተናግሬያለሁ። ይሄ እኮ ነው። አለሚቱ ምን ሆነክ? ምን አንቺ እስቲ ተው። ምንድነው? ምን ሆነ? ምን አለሚቱ ምን እንዳትሆን ሕፃን ልጅ ነች። ሄዳ እንዳትጣላ ብዬ። አሁን ተረጋጋ፣ ትደርስባታለህ። ምን ያጣድፋል? እኔ ግን አንድ ነገር ልንገርህ ነሲቡ፣ ያንን ስም አይጠር ተጠንቀቀው። የታይሽን ምላስ ስለሚያውቅ ይሄኔ ሂጅና አውሪ ብሎ 2 ቡትሌ አረቄ ገዝቶላት ነው። ደግሞ እንዳትጠራጠሩ አጠጥቷት እኮ እሷ 2 አረቄ ካገኘች ዋና እኮ ነች። እውነቴን ነው። የፌም ማለት እኮ ነች። ወይ ባሻ አትጠራጠር። ይሄማ የእሱ ሀሳብ ነው። ይሄ አስብቶ አራጅ ይሄ ምስኪን የሆዱን ሁሉ ዘርግፎ ነገረው፣ አስብቶ አረደው። በቃ እንዲህ ነው እኮ ያደረገው። አየው አይደል? አረ እንደው ልድረስባት። ሂድ በልሽ፣ ድረስባት። ያው ነሲቡ ኋላ ነግሬሃለሁ፣ ተጠንቀቅ። ኧረ እንደው ዳንስ ሳውን ነበር እናቴ። በቃ ባለቀ። አንተ ወይ ጭንቅላ፣ እውነትም አንጎልህ ይሰራል። አየሽ አይደል? ስለኛ እናወራለን ብለው ሲሰበሰቡ ጉድ ሰራ ናቸው። ገና እርስ በርሳቸው ሲምኳኩ እኛ ምን ሰራትን ውስጥ እንሰራለን። ይሄ ነው። ሃሎ። ኧረ ባሻ ጉድ ሆነናል። ልታይሽና አለሚቱ ነብሮ ተጋድለዋል አሉ። ልታይሽ በጣም ተጎድታለች እና አምቡላንስ መጥቶ ሆስፒታል ወስዷቸዋል አሉ። እኔ ግራ ገብቶኛል። ምን ነው? ምን ገጠማቸው? እኔ እንጃ፣ ምንም የታወቀ ነገር የለም ባሻ። ብንፈንጥር ጥሩ ነው። እሺ መጣው። አይ ጉድ። ምንድን ነው ባሻ? የታይሽና አለሚቱ ነብሮ እርስ በርሳቸው ተፈነካክተው በአምቡላንስ